ኧረ ሩታዬና አብርሽ ጉድ አፈላችሁ። እንደው ዘንድሮ ጉድ አፈላችሁ። ጉድ የጉድ ቀን አይመሽም አለ አማራ። እና አሁን ብላችሁ ደግሞ ትራስ ምን አይነት ጊዜ ላይ ነው ደረስነው? ይህ ፍቅር እያለ ለምንድን ነው ቆይ እንደዚህ የምታስቸግሩን? ምን ነው አንድ ሆናችሁ ሉልዬን ብታሳድጉስ? ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ አላችሁ? ሰላማችሁ በያላችሁበት በዝት ተረፍረፍ ይበል። ለቤቴ አዲስ ከሆናችሁ ሰብስክራይብ፣ ሼር እያረጋችሁ ላይክ እያረጋችሁ አበረታቱኝ። አዲስ የደመራችሁኝ ደግሞ ቤተሰብ ያረጋችሁኝ ኮመንት አስቀምጡልኝ። በኮመንታችሁ እመጣለሁ ከችላል እርስ በርስ እናበረታታ እላችኋለሁ። ውድ ቤተሰቦች ዛሬ ደግሞ ይኸው በነሩታ መጥቻለሁ። አነካሽም ተኝ ይላል። ኧረ ጉድ ያለ ደርሶ አዲስ ሆኖ እኮ ደርሶ አዲስ የምተዋወቅ ሰው አሁንብን እኮ እኛ ምን ይሻለናል? እንደው ተጨነቅን ተቸገርን። ለእነሱ ስንል ለማንፈነቅለው ድንጋይ የለም፣ ግን ምንም ሊያውቁልን አልቻሉም። እስኪ ይሄ ፍቅር እያለ እሷም ፍቅር አላት ለሱ፣ እሱም ፍቅር አለው ለሱ። እሱ የእሱ የታወቀ ነው፣ የእሱ አልደበቀውም። የእሱ ፍቅር ግልጽ ነው። ይወዳታል፣ ያፈቅራታል፣ ለወደፊት ህይወቱ ይመኛታል። በቃ እሷ ናት እንጂ እች ደግሞ ቆይ ለምንድን ነው እንቅፋት የምትሆንባቸው? አረ ሄርሜላ ተይ ተይ፣ ራስሽን ሁኚ። አረ እባክሽን ተይ፣ በደስታቸው ሰዓት አትግቢባቸው። በቃ ትንሽ እንኳን አያሳዝኑሽም? ላይፋቸውን ያሳልፉ። እስከ 6 ሰዓት ከቆየች በቃ ታድራለች ማለት ነው ትላለች። ብታድረስ ባሏ እኮ ነው እንደ የልጇ አባት እኮ ነው። ምን ነው አንቺ ደርሶ ተቆርቋሪ ሆንሽለት? እሳ ኧረ ተይ፣ ግፍ ነው። ተይ ተይ ተይ፣ ልጆቹ ፍንድቅድቅ ይበሉበት፣ ጥሩ ላይፍ ያሳልፉበት። አሁን ደግሞ እምር ክምር ብላለታለች፣ ያው አጓግታዋለች። ከወለደች ቀን ጀምሮ እንግዲህ ጥሩ ላይፍ ራሱ እያሳለፉ አይደለም። በፍቅር ራሱ እያወሩ አይደለም። በቃ አንተ እየተባባሉ እንግዲህ አምዘር እያሉ ነው። አንቺ ለምን እንቅፋት ትሆኝባቸዋለሽ? እባክሽን እንደው እስኪ ከህይወታቸው አንዴ እንኳን ወጥተሽ እንደው ገላግያቸውና እንደፈለጉ ይሆኑበት፣ ያሻውን ያድርጋት። እሷም እንደ ልቧ እንደው ፍንድቅድቅ ትበልበት። እና ውድ ቤተሰቦቼ በጣም ነው እንትን የምለው፣ ሄርሜላ ጥግሽን ያዥ ባክሽን፣ አታስጨንቂያቸው ባክሽን። አሁን ያንን ቤት ገዛው እያለች እንግዲህ ግባ እያለች ትነዘንዘዋለች። እሱ አልተዋጠለትም። እሱ ዞሮ ዞሮ ሩታ ጋ ነው ያለው፣ ልቡ ሩታ ጋ ነው። በቃ ሩታ ጋ ነው ልቡ ያለው። እና እባክሽን አጨቅጭቂው። ቤቱንም ሰጣሽው ስጦታ ነው እና ስጦታ የምጠላ የለም፣ ስጪውና በቃ ዞር በይ። እስኪ ከህይወቱ አንዴ ወጣ ብለሽ እናያቸው እነዚህን ልጆች። እንደዚህ ሲዋደዱ እንደዚህ ሲፈላለጉ መለያየት ማለት ከባድ ነው፣ ለልጁም ጠንቅ ነው። ልጁስ በሁለቱ መሀል እንደው ሲያምርበት እውነት የኔ አባት። እና ሩትዬ ይመችሽ የኔ ቆንጆ የኔ ሸበላ። አብረሽዬ እንደዛው እና አብረሽዬ ምን ወሻዘ ላላ ታ አብረሽዬም እንደዛ ነውና እባካችሁን ተዋቸው እስኪ። ልጆቹ እንደው ተፈላልጎ ይገናኙ። ተዋቸው እስኪ፣ አታሳድዷቸው፣ አታባረሯቸው። የሄዱበት እየሄዳችሁ እንደው እንቅፋት አትሆኑባቸው። ጥሩ እየተጫወቱ እንደውም በዚህ ሰሞን ደግሞ ልጁን እንኳንም ወሰደ እያልኩ ነው እኔ። በቃ በመውሰዱ በቃ እሱም ደስተኛ ሆኗል፣ እሷም ፈገግታዋ ተመልሷል። እና ለምን ትረብሻቸዋለሽ ሄርሜላ? ኧረ ተይ ተይ ተይ። እሷ እንደ ድሮ ስሬስ ብትወሩታ ይሄን አክል ቁጭ ብላ ልታዋራ ይቅርና ቁጭም ለማለት ፈቃደኛ አልነበረችም።
ማለት ነው። አሁን ግን እኔ እንጃ ሳያት እንደው ልስልስ ብላለች። እንደው ወደ ራሷ የተመለሰች ይመስለኛል። ለምንድን ነው የምታስጨንቂያቸው አንቺ ኤርሜላ ተብዬዋ? ተይ፣ ኧረ ቤተሰብ ምከሯት፣ አንድ በሉልን። ልጆቹን ልጃቸውን ያሳድጉበት እና ይህን ልጅ እያዩ ይልሽ የአባት ፍቅር የእናት ፍቅር ስኖር እኮ ልጅ ሳይበላ ይጠግባል፣ ሳይበላ ፍንድቅድቅ ይላል፣ ይወፍራል። እና ወይኔ ኤርሜላ በጣም ተቆጥታለች። በጣም ወይኔ የሰው ባል እንዲጣፍጣል እንዴ? ቆይ እኔ ለምንድን ነው ሴቶች የሰው ባል ምጣፍጣችሁ? እኔ እኮ ግራ አጋባኝ እውነት። የሰው ባል እንደው እንደፈለገች ታርገው ባሏ ነው በቃ። እና ለምንድን ነው እንደ እርጎ ዝንብል ጥልቅ እያላችሁ የሰውን ቤት መበጥበጥ፣ የሰውን ቤት መበተን? በቃ ይሄ ነው። እና እባክሽ ከተሻለሽ ሄርሜላዬ ውልቅ በይላቸው፣ እንደው እንዳማራቸው ይሁኑ፣ እንዳሸኛቸው ይሁኑና እንግዲህ ወታ ሄዳለች። አሁን ትመለሳለች። ግን ሄርሜላ ብትወጣ ከህይወታቸው ደስ ይለኛል። ግን ሄርሜላም ጥሩ ነው የምታረግለት። ያኔ በከፋው ሰዓት ደራሽ ናት። ባዘነ ሰዓት እንትን እያለችለት ነው፣ ከጎኑ ነች። ክፉ ናት ሳይሆን በቃ እስኪ አንዴ ወጣ ብሎለት በሱም በኩል ያሉት በሷም በኩል ያሉት ገለልተኛ ሆኖ እስኪ እነሱን ሁለቱን ባዩና ባዳምጧቸው ጥሩ ይመስላል። እኔ ግራ ገባኝ የሩታና የአብርሽ ነገር እና እስኪ አንድ አድርጋችሁ ብለን እንግዲህ ክርስቲያኖች በጸሎት ሙስሊሞች በዱዓ እናግዛቸው። ለምን ቤት ስፈርስ ማንም የማወድ የለም። ቤት ስፈርስ እንኳን ወዳይ ጠላትም ደስ አይለውም። እሱ ደግሞ በጣም ጉጉት አለው ለሩታ፣ በጣም ጉጉት አለው። በጣም ይፈልጋታል። ያንን ሁሉ ነገር አድርጋበት ራሱ መጥቻለሁ ተመልሻለሁ ብላ ያኔ ፌክ ከተጫወተብችበት ጊዜ ያንን ሁሉ ረስቶ እሱ ግን አሁንም ያለው ልቦ እሷ ጋር ነው። እውነት አንዳንድ ወንድ ቢሆን እኔ እንጃ ብቻ በሰላም እንኳን ይላቀቃታል ማለት ዘበት ነው። ግን እሱ ይሄንን ሁሉ ረስቶታል። ለምንድን ነው? ለእሷ ልዩ ቦታ ስላለው ነው፣ ልዩ ፍቅር ስላለው ነው፣ የወደፊት ትዳሬ ናት ብሎ ስላሰበ ነው እንጂ ለሌላ ነገር አይደለም። ግን ይህንንም እያየ ሰው ለምን አይረዳም ነው? ለምን ከጎኑ ትሆናላችሁ? ለምን አትርቁትም? ለምን ርቃችሁ አታዩትም? ስደባብሳት የኔ ቆንጆ እሷም እኮ ፈገግ ትልለታለች። እንደው ይሄ ነው ታዲያ ተለያዩ የሚባለው? መቼም አይለያዩም ሩታና አብርሽ መቼም እና ሉል ውስጥ አለ፣ ሉል መሀል አለ። ማን ለያቸው ሲጀመር? እኛ እንበል እንጂ እኮ ያ እህል ውሃቸው ካለቀ ማንም ብል አይገናኙም። እህል ውሃቸው ካላለቀ ግን ማንም ምንም ቢያረግ አይገናኙም። ይሄ ነው ትራስ ድንበር እያረገ የኔ ውድ። አይ ሉልዬማ ያስታርቃቸዋል በእርግጠኝነት ማለት ነው። እሺ ውድ ቤተሰቦቼ ላይክ ሼር ሰብስክራይብ እያረጋችሁ አበረታቱን። ለቻናላችን አዲስ የሆናችሁ እባካችሁን ቻናሌ አዲስ ነው አበረታቱኝ። የዛሬው ቆይታ ይሄንን ይመስላል። መልካም